የንብረት ዝውውር እገዳ የሚመለከታቸው ንብረቶች መኖራቸውን ሰምተናል። በዚህም ምክንያት መሬትና ቤት ለመግዛትም ሆነ ለመሸጥ ያሰባችሁ ጥንቃቄ እንድታደርጉ ተጠይቋል። በሌላ በኩል ደግሞ ዋስትና ከሌለው ብድር ጋር በተያያዘ ጥንቃቄ እንዲደረግ ጥያቄ ቀርበዋል። የሚኖረውን አደጋ ለመቀነስ የክትትልና ግምገማ ስርዓት ተጠናክሮ መቀጠል እንደሚኖርበትም ተገልጿል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉ። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ዋስትና ከሌለው ብድር ጋር በተያያዘ ጥንቃቄ እንዲደረግ ጥያቄ ቀርበዋል። የሚኖረውን አደጋ ለመቀነስ የክትትልና ግምገማ ስርዓት ተጠናክሮ መቀጠል እንደሚኖርበትም ተገልጿል። የፋይናንስ ተቋማት በመተግበሪያዎች አማካኝነት ያለማስያዣ እየሰጡ የሚገኙት ፈጣን ብድር አነስተኛና ጀማሪ ተቋማትን በመደገፍ የኢኮኖሚ እድገትን የማፋጠን አበርክቶ ቢኖረውም በጥንቃቄ የማይመራ ከሆነ ግን ኢኮኖሚውን ለቀውስ የማጋለጥ እድሉ ከፍተኛ ነው ሲሉ የዘርፉ ባለሙያዎች አስጠንቅቀዋል። እንደ ባለሙያዎቹ ማብራሪያ ከሆነ ያለማስያዣ እስከ 1 ሚሊዮን ብር ድረስ እየተሰጠ ያለው ብድር በእውቀትና በጥንቃቄ ካልተመራ በተበላሸ ብድር ምክንያት ኪሳራ የሚያስመዘግቡ ባንኮች ቁጥር ሊያሻቅብ ይችላል። የምጣኔ ሀብት ባለሙያውና ፖለቲከኛው አቶ ጌትነት ወርቁ በዋስትና አልባ ብድር ምክንያት የፋይናንስ ተቋማት ሊገቡበት የሚችሉትን አደጋ ሲያስረዱ ያለተመጣጣኝ ማስያዣ የበዛ መጠን ያለው ብድር የሚያቀርብ ተቋም የተበላሸ ብድር ካጋጠመ ገንዘቡን መልሶ የሚያገኝበት መንገድ አይኖረውም ብለዋል። ተበዳሪው ሲከስር ተቋሙ አብሮ ይከስራል፣ ተቋማቱ ከከሰሩ ደግሞ መንግስት ጣልቃ ገብቶ ለመደጎም ይገደዳል ሲሉም ገልጸዋል። አሜሪካ በባራክ ኦባማ የስልጣን ዘመን አጋጥሟት የነበረው የፋይናንስ ቀውስን ያስታወሱት አቶ ጌትነት ኢትዮጵያ ባንኮችን የመደጎም አቅም ላይ ስላልደረሰች በጥንቃቄ መጓዙ አማራጭ የለውም ብለዋል። ሌላው የምጣኔ ሀብት ባለሙያ ዶክተር ሞላ አለማየሁ በበኩላቸው ከቅርብ ጊዜያት ወዲህ እየተስፋፋ የመጣ ዋስትና አልባ የብድር አቅርቦት በጎ ገጽታ እንዳለው ጠቅሰዋል። በፋይናንስ ተቋማት በቅርቡ የተጀመረው ዋስትና አልባ የብድር አቅርቦት ከዚህ ቀደም የንግድ ሀሳብ እያላቸው በዋስትና እጦት ምክንያት ወደ ተግባር መግባት ያልቻሉ ዜጎችን ወደ ስራ በማስገባት ለሀገሪቱ ኢኮኖሚ እድገት ከፍተኛ አስተዋጽኦ ያበረክታል ብለዋል። የዚህ አይነቱ የብድር ስርዓት ዋነኛው ጥቅሙ የፋይናንስ ተደራሽነትን ማስፋፋት እንደሆነም አስረድተዋል። ዋስትና አልባ ብድር ኢኮኖሚያዊ ፋይዳው ከፍተኛ ቢሆንም ባንኮችና የፋይናንስ ተቋማት ግን ከፍተኛ ጥንቃቄ ማድረግ እንዳለባቸው አሳስበዋል። በዚህም ተቋማቱ አደጋን ለመቀነስ የክትትልና ግምገማ ስርዓትን ማጠናከር ይኖርባቸዋል ያሉ ሲሆን ብድር የተሰጣቸው ፕሮጀክቶችን አፈጻጸምና የተበዳሪዎችን የገንዘብ አጠቃቀም በየጊዜውና በጥብቅ ሁኔታ መከታተልና መገምገም አለባቸው የሚል ሀሳብ ሰጠዋል። ይህ ካልሆነ ግን የብድር የመመለስ አደጋ ሊጨምር እንደሚችል አስጠንቅቀዋል። አገልግሎቱ ሁለት ገጽታ አለው ያሉት ባለሙያዎቹ ባንኮችና የፋይናንስ ተቋማት ይህንን አዲስ አሰራር በጥንቃቄና በስፋት ተግባራዊ በማድረግ ሊጠቀሙበት እንደሚገባ መክረዋል። በሌላ በኩል ደግሞ የንብረት ዝውውር እገዳ የሚመለከታቸው ንብረቶች መኖራቸውን ሰምተናል። በዚህም ምክንያት መሬትና ቤት ለመግዛትና ለመሸጥ ያሰባችሁ ጥንቃቄ እንድታደርጉ ተጠይቋል። የአዲስ አበባ ከተማ አስተዳደር የመሬት ይዞታ ምዝገባና መረጃ ኤጀንሲ በመዲናዋ 80 በመቶ የሚሆነው መሬት በመመዝገብ ማረጋገጡን አስታውቋል። በቀሪ ጊዜያት 20 በመቶ የሚሆነውን ለማከናወን በዝግጅት ላይ መሆኑን የኤጀንሲው ምክትል ዋና ዳይሬክተር እንዲሁም የመሬት ይዞታ ምዝገባና መረጃ ኤጀንሲ ኃላፊ ኢንጂነር አሳሳይን ተስፋይ ገልጸዋል። በመዲናዋ ከሚገኙ 137 ወረዳዎች ውስጥ 110 በሚሆኑት ቀጠናዎች ላይ ይህ የመሬት ምዝገባ በታወጀው መሰረት መከናወኑን አብራርተዋል። ኤጀንሲው አረጋግጦ ላልመዘገበው ይዞታ ምንም አይነት ህጋዊ ዋስትናና ከለላ የማይሰጥ መሆኑን የታወቀው ለማረጋገጥ ስራው የሚያስፈልገው ሙሉ ወጪው በመንግስት በኩል እንደሚሸፈን ይፋ መደረጉ ይታወሳል። ባለፉት 2 ወራት በተሰራው ስራም ከነበረው 44000 የመሬት የፋይል መዝገብ ውስጥ ከ29000 በላይ መዝገቦችን ከክርክር ማውጣት መቻሉን የታወቀው በቀጣይም ቀሪ 15000 ፋይሎችን ምላሽ ለመስጠት እንደሚሰራ ተናግረዋል። የክርክር መዝገብ መፍትሄ ማግኘቱን ተከትሎ ኤጀንሲው ባለፈው ተመሳሳይ ሩብ ዓመት 1.2 ቢሊዮን ብር ሲያገኝ የነበረውን ገቢ በዘንድሮ ሩብ ዓመት ወደ 3.4 ቢሊዮን ብር ማሳደግ አስችሎታል። በ2016 ዓመተ ምህረት የአዲስ አበባ ከተማ አስተዳደር ሪፎርም ከተደረገባቸው ተቋማት ውስጥ የመሬት ልማትና አስተዳደር ቢሮ አንዱ መሆኑ ይታወቃል። የቢሮው ኃላፊ አቶ መኮንን ያይ እንደገለጹት ከሆነ ከ2016 ዓመተ ምህረት ጀምሮ ከ35000 በላይ ለሚሆኑ ባለይዞታዎች የኢ-ካርታ አገልግሎት መስጠት ተችሏል። በ2018 ዓመተ ምህረት ተሻሽሎ ወደ ስራ የገባው የተቀናጀ የመሬት መረጃ አስተዳደር ስርዓት ፈጣንና ቀልጣፋ የኦንላይን አገልግሎት መስጠት የሚያስችል መሆኑን ጠቁመዋል። ከዚህ በፊት
በፊት ያልነበሩ አዳዲስ አገልግሎቶችን ማስጀመራቸውን የገለጹት ኃላፊው ከነዚህ መካከል የኮንዶሚኒየም፣ የአፓርትመንትና የሪል ስቴቶችን የወልና የተናጠል ካርታ ህትመት ይገኝበታል። ይህም የቆየውን የኮንዶሚኒየም ኢ-ካርታ አገልግሎት ተግዳሮት በአዲስ መልክ ለመፍታት የሚያስችል ሲሆን እስካሁንም ድረስ ከ680 በላይ ካርታዎች መታተማቸው ታውቋል። በበጀት ዓመቱ የመጀመሪያው ሩብ ዓመት ብቻ 13 ሞጁሎች ተሻሽለውና አዳዲስም ተሰርተው ወደ ስራ ገብተዋል ሲሉ ገልጸዋል። በዚህም ከ3100 በላይ የኢ-ካርታ የእግድና የስም ዝውውር አገልግሎቶችን መስጠት መቻሉን ገልጸዋል። ሲስተሙን ይበልጥ ለማጠናከር ሲባል የዲጂታል አርካይቭ ማኔጅመንት ሲስተምና የሞባይል አፕ አገልግሎቶች ተካተው እንዲለሙ መደረጉን፣ ይህም የሲስተሙን አቅም በከፍተኛ ደረጃ ማሳደጉን ገልጸዋል። አዲሱና ተሻሽሎ የለማው የተቀናጀ የመሬት መረጃ አስተዳደር ሲስተም ዓለም ከደረሰበት የቴክኖሎጂ ደረጃ ጋር በሚመጣጠን መልኩ ተዘጋጅቷል ሲሉ ገልጸዋል። ይህም ማለት ወደፊት ሊከሰቱ የሚችሉ የቴክኖሎጂ ክፍተቶችን በቀላሉ ማሻሻል በሚያስችል አግባብ ነው የተዋቀረው ብለዋል። ኃላፊው ይህ ሲስተም ጠንካራ ተቋማዊ ቅንጅት እንዲፈጠር የሚያግዝና የኦንላይን አገልግሎቶችን የሚያሳልጥ መሆኑን አስታውቀዋል። ይህ የተቀናጀ የመሬት መረጃ አስተዳደር ሲስተም በሙሉ አቅሙ ወደ ተግባር ሲገባ ከተለያዩ ተቋማት ጋር የቴክኖሎጂ ትስስር እንደሚፈጠር አስታውቀዋል። እነዚህ ተቋማትም ከፕላንና ልማት ቢሮ፣ ከግንባታ ፈቃድና ባለስልጣን፣ ከመንግስትና የግል ባንኮች፣ ከፌዴራል ሰነዶች ማረጋገጫና ከሲቪል ምዝገባና የነዋሪነት አገልግሎት ተቋማት ጋር ቅንጅት ይፈጥራሉ ብለዋል። ይህም የኦንላይን አገልግሎቶችን በማሳለጥ ለዜጎች የሚሰጠውን የመሬት አስተዳደር አገልግሎት ጥራት እንደሚያሻሽል ገልጸዋል።